ሰላም እንዴት ናችሁ? ልኝ ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾቼን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ መሰረት መብራቴ ከዚህ ወደዚህ ተቀይራለች እየተባለ እንግዲህ ብዙ በማህበራዊ ሚዲያ ላይ ትችት እየደረሰባት ይገኛል። ሰርጀሪ አሰርታ ነው ቱርክ ሄዳ ነው ይሄን አድርጋ የመጣችው እየተባለ እንግዲህ ብዙ ትችትን እያስተናገደች ትገኛለች። እሱን ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። እንዲሁም ሰሞነኛ አስቂኝ አነጋጋሪ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ማትክ በትዝታ ለነማኩኝ እሺ ታፍና በትንግሩን ከርጌ ቦሽጋር ይሳሰፈር ስላይነ ብርሃን አባዬ። ኧረ እኔ ሴት ነኝ። ውይ የኔ ነገር ስላይነ ብርሃን እማዬ። ኧረ እኔ ገና ልጅ ነኝ። የኔ እናት ይቅርበኝ። እሺ ስላይነ ብርሃን ሚጣዬ። ውይ እኔ ሕፃን ልጅ አይደለሁም። ውይ እና እሺ ምንድን ነሽ? ወጣት ነኝ። እሺ ስላይነ ብርሃን ማማዬ። እግዚአብሔር ይስጥልኝ። ምን አልሽ? እግዚአብሔር ይስጥልኝ። አሜን። ላንቺ ሚስትሽ ምንድን ነው የሚሰጠኝ? ትልቁ ነው ሻላ። እና እንዴ ሁሉ አስለፍለፈሽ እግዚአብሔር ይስጥልኝ። እንደዚህ አይነት እርግማን ባይረግምሽ ነበር የሚገርመው። እንደ አግባቡ ከሆነ ግን ዱባይ ሄደህ የስደት ህይወት ምናምን ብለህ መልክ መስራት እኔ ላይ አግባብ ነው? አለህ እኮ አልሄድክም። እስቲል እዚሁ ነህ። እንጦጦ ላይ በቆማ ያለው አራክም። ልዩነቱ እኛ እንጀራ ነው የምንበላው፣ እናንተ ሩዝ በዶሮ። ባለሱቆቹ ወላ ቴሌ ብር እኮ ይጠቀማሉ እኮ እዚህ። በቃ ምንም እኮ የኢትዮጵያ ሲም ካርዱ ላይ ይሰራል በለው። በቃ ከመቀራረባችን የተነሳ የስደት ህይወት ምናምን ብለህ ገና ፕሌኑ ላንድ ሳያደርግ ደውለህ ልትላት። እንደው እግዚአብሔር የልብን አይቶ ነው እንደዚህ አጭር አድርጎ ያስቀረ። አሁንም እንደዚህ በስፖኪዮ መልክህን አታይም? ይሄን ሩዝ በዶሮ እየበላህ ደግሞ እንደዚህ ሰፍተህ ተንቦርቀቀህ ትመጣለህ። በዚህ ቁመት ላይ አጥረህ ወፍረህ አስባ ዳማስ መኪና መስለህ ሰው አታረገውም። እረፍ፣ አድብ፣ እግዚአብሔርን አድብ። አንተ ቁራጭ ሰውን ተናጋሪ ልታስብል አስኮናኝ። ለማንኛውም ብራዘረይ ደስ ብሎኛል። እኛ ጫጭሮች ስንባል አእምሯችን ፈጣን ነው። እንግዲህ በተንኮልም ይሁን በስራ ወደ ሀገርሽ ስትመለሽ ኢንቨስተር እንደምትሆኝ አልጠራጠርም። በጣም ነው የምተማመንብህ። ይመችሽ፣ ምችት ይበልሽ። አሁን ዱባይ የምትኖሩ ሰዎች እንድትነግሩኝ የምፈልገው ነገር አለ። ዱባይ ውስጥ ቴሌ ብር ይሰራል እንዴ? አንድ ብር እንግዲህ ምንም በቃ የኢትዮጵያ አንድ አካል ነው ያደረጋት ዱባይን። እኛ ስንት አልመን እንሄድባታለን ብለን የምናስበው ነገር እሱ እንግዲህ እንደዚህ አርክሶታል። ዱባይ ውስጥ አንድ ብር እንዳለው ቴሌ ብር የሚሰራ ከሆነ እስቲ ያሳውቁ። ነው መክቲ በርሽ። እሺ ቻው በቃ ባይ ባይ። ነጥያቶች እንዴ ወርዳለሁ ግን የሷ ቤት እዚህ ነው። እኔ ከዛች ጋር ነበረ። አረ እዛ ጋር እኔ ወደ ኋላ ነበር የምመለሰው። በእውነት ኧረ እንደው ትንሽ ገፍተር አድርገኝ። ከራስ ገፍተር ላድርግሽ? በእናትሽ እሺ እራት 112 ብር ገብቶ ገፍተር ይጥለኛለች እንዴ? በእናትሽ አንቺ አታውቂም። የእሷ ራሱ ግዴታው ነው ቢኖሽ። እውነት ነው። ነዳጅ እንግዲህ ኢትዮጵያ ውስጥ ከ112 ብር ይሄ ቪዲዮ ሲሰራ 112 ብር ነበር መሰለኝ። አሁን 122 ብር ገብቷል። እና 122 ብር ገብቶ እንዴት ነው የሚሸኝሽ? ሚስቱን ራሱ ግድ ሆኖበት ነው የሚሸኛት። አረ እባክህ ረዳት፣ በቃ ሞላ የሰው ስም ነው አሉ። ጠጋ በል ወደዛ ተጠጋጉ። አሎ እዛ ጋር ቀቅለማ። አንድ ሰው ትሄጃለሽ እንዴ? ልጅ አዝያለሁ እኮ የት ላደርገው ነው? አምጪ እኮ አላስገባዋለሁ። አንቺ ግቢ። ኧረ እንሂዳለሁ፣ ቸኩለናል እኮ። በቃ ግባና ግባ። የቱ ጋር ልግባል? ሞላ እኮ። በቃ እናንተ ሄዱ፣ እኔ በታክሲ እመጣለሁ። ይቻላል እንዴ? አብዛኛው የሀገር ረዳቶች ሞላ ያውቁ። በቃ ይመጣል ያም ሰው ጥቅጥቅ አድርገው ነው የሚጭኑት። እነሱ ጋር ትርፍ መቀጣት ምናምን ስለሌለ በቃ የሆነ እናታችሁ ላይ ቢመቻቸውና ሰው ቢያስቀምጡበት ራሱ ደስ ነው የሚላቸው። የኢትዮጵያ እናቶች ከእንቅልፋቸው የሚነቁበት ብቸኛ ምክንያት
እቺ ነገር እውነት ሳትሆን አቀር እስቲ እውነት ከሆነች ኮሜንት ላይ እውነት ነች ብላችሁ አሳውቁኝ። እና ተመልካቾቼ እስካሁን ይሄን ቪዲዮ አይታችሁ ላይክ ያላረጋችሁ ላይክ እያረጋችሁ እንዲሁም ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ብዙ ወቅታዊና አዳዲስ ቪዲዮችን ታገኙበታላችሁ። ወደ ቀጣይ ቪዲዮ እንለፍ። አናገባው ዘርገና እደጅተኛ አናገባው ዘርገና እደጅተኛ አናገባው ዘርገና የማን ልጅ ታውቁ 30 ዓመት አልፎታ እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆኖ ሌላ እርጉዝ ነች እኮ አስረግየታ ደግሞ 5 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆኖ ትያስከርሽ ነገርሽ የገረዘቻ እና ጥሎሽ ማይጣለ መቼ ነው የምጥለው? እኔ ነኝ የምጥለው ሰው ይቀልሉ ያስቆነ ይላሉ። ቀይ ምንጣፍ እነዚህ ከዚህ ከበሩ ውስጥ አንጠፋችሁ ቄጤማ ካነሰነሰ አልገባም። አረና በቃ ካው ምን አንዳንድ የሚስት ቤተሰቦች ግን በቃ አናስገባም ሰርገኛ ብላችሁ በር የምትይዙትን ነገር ምናምን ቀነስ ብታረጉት ይሻላል። አንዳንድ ሙሽራ ተማሮ ከሄዳ አይመለስም። ሚስትየውን ያለ ባል እንዳታስቀሯት። እኔ ምልማን አንድ ጥያቄ ልጠይቅህ። አብሽር ምንድነው? ስቱፒድ በአማርኛ ምንድነው? ደደብ ምን ያሳድባል? ካላወቁ አላቅም አትልም እንዴ? እንዴት ነህ? እንዴት ነሽ? አለሽ እና አንቺ ሰውዬ ግን አለሁልሽ። እንዴት ነሽ? አለሁ እባክሽ አለሁ ስራ እኮ እና ኧረ ትኩስ ነገር በደረቁ ምን ይባልሽ? እዛ ጋር እኮ ጀምራለች ባለቤቴ ነች። ኧረ እባክህ ቡና ጠብለው። ኧረ እባክሽ ለኔ በባዶ ቤት በባዶ ነው። እሺ በባዶ ቤት ያንን አምረርሽው እንዴ? እንዴ በባዶ ቡና ብቻ መሰለህ እንዴ? ወተት ብትል ይሄ ሻይ ምናምን በባዶ ሻይ በባዶ ሻይ ስል የሚገርም ብዙ ሰው ይገርማል። ሻይ እንዴ በባዶ ትጠጣለህ? በኔ ግን በቃ ካለመርከው አንዴ ለመርከው። አሁን ለስላሳ ብትል ጣፋጭ ነገር ምናምን ቸኮሌት አይገርመኝም። ምንም በቃ አይመቸኝም ነው ማለት። ዋስ እንዴት ልሽ ዋለ ዋ ራሱን ይስጣፍጣል። ወድም በቃ ካገኘው የምንጭም ወራጁ እንደዚህ አንቺ መጠጣት አባ ኮንዶም አለ በባዶ አጠጣትም እንዴ? በባዶ አጠጣትም ደስ ይላል። የላጤን ህይወት ተቀላቅዬ ማጣጣም ከጀመርኩ አንድ ቀን ሞላ። የመጀመሪያው ጧት ደግሞ በጣም ከባድ ናት። እርቦኛል። ምግብ ሰርቼ መብላት ይኖርብኛል። ለመስራት ያሰብኩት ምግብ ደግሞ ገንፎ ነው። ገንፎ ለመስራት የሚያስፈልጉን ግብአቶች ደግሞ ደቂቃ፣ ብረት ድስት፣ ጨው፣ ውሃ፣ ከሰል ማንደጃና ከሰል ናቸው። አሁን ቀጣይ ወደ አሰራሩ እንገባለን። በመጀመሪያ ከሰል እናቀጣጥላለን። ከሰል በሚገባ ሲቀጣጥልን ድስት እንጥዳለን። ድስቱ ጋር ሲልን ደግሞ አንድ ጆጓን ጨምርና እስኪፈላ ጠብቀን ያዘጋጀነውን ዱቄት ወደ ድስቱ ጨምረን እንዳይጓጉል ያለማቋረጥ ለ5 ደቂቃ እናመስልና ለ5 ደቂቃ እንዲወፍርልን እንከድነዋለን። ከዛ ከ5 ደቂቃ በኋላ እንከፍተዋለን። በስመ አብ እንዴት ቻላችሁበት ሴቶች! ገንፎ እንደሆነ አስቤ ያገነፋት ገንፎ ቋጥ የሚቶኑ ነው ያገኘው። አሁን የሚሆን ተስፋ አልቆርጥም። ገንፎ እንደሆነ አስቤ ያገኘው ያገኘሁትን ልጅ ቂጣ አደርገዋለሁ። ቂጣን ለመስራት የሚያስፈልጉ ግብአቶች ደግሞ የባከነው ደቂቃ፣ ብረት ምጣድ፣ ውሃ፣ ጨውና ስኳር ናቸው። ወደ አሰራሩ በመጀመሪያ ደረጃ ብረት ምጣዳችንን እንጥዳለን። ከዛ ሊጣችንን እንለቀልቅና ለ3 ደቂቃ ያለማቋረጥ እናሽና ወዲያው ቀስ እያለን ለማንሳት እንሞክራለን። በስመ አብ ሮሚዮና ጁሊየት ሆነዋል። ወደ እንደ ተራበ እያዩ ብረት ምጣዱና ሊጡ ለሮሚዮና ጁሊየት ፍቅር ነው የሰሩብኝ። ስራቱን ሰራሁ። ማን ነው ይሄን ገንፎና ቂጣ ግን የሚበላው? ገንፎ ይባልም እኮ የመጀመሪያው ገንፎ አይደለም ሲጀመር። እንዴ አጥሚት ነው የሰራኸው እኮ። እንድትነግረኝ ብቻ የምፈልገው ይሄን ነገር ማን ነው የሚበላው? ራሱ ትበለዋለህ? ይሄን አሁን የሰራው ከሰሪ ሲመረቅን አረ ቻቻ ሞተ። በእናትህ ቻቻ ሞተ? ምን ሆነ? ውሃ ውስጥ ገብቶ እና ምን ችግር አለ? ሩዝ ውስጥ ከተተው ያማል። ሞተ እኮ ነው። ሞተ እና ምን ችግር አለ? በመልት ይነሳል። በመልት ይነሳል። አንተ ደነስ በቃ ስልክ ሰሪዎች አትመርቅም፣ ይቅርባችሁ። ይሄ አቋም በእናትህ አያምርም። ወንድ ነው እናቴ። አቤት አባኔ ነው። አቤት ሰው በሰፈሩ መሄድ አይችልም። ምን አይነት ንከፍ አታፍጥጥ እንጂ ሰው ይሄን ከሚያክል ግድንግድ ሰውዬ እንደዚህ አይነት ድምጽ ይወጣል? ከባድ ነው። በኬንያ አንድ ሰው ሚስቴን መፍታት ፈልጋለሁ ብሎ ወደ ፍርድ ቤት ያመራል። እሷም እንግዲህ ፍርድ ቤት ቀርባ እኔ ባሌን የምፈታው ድንግልናዬንና የቆሙትን ጡቶቼን ከመለሰልኝ ብቻ ነው፣ ያለበለዛ ባሌን አልፈታውም በማለት እንግዲህ መልስ ሰጥታለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። እውነት ነው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ።
ድንግልና ከተወሰደ በኋላ ይመለሳል እንዴ? ይሄን ነገር እንግዲህ ከኬንያ ሰምታችሁ ኢትዮጵያ ውስጥ ለተግብረው እንዳትሉ። እኔ የኢትዮጵያ አዲሱ ጠቅላይ ሚኒስትር ነኝ። አንድ ሰው በተቸገረ ሰው ላይ ሲያፌዝ ወይም ደግሞ ሲቀልድ ካገኘሁት የተቸገረውን ሰው አይነት አደርገዋለሁ። ለምሳሌ አንድ ሰው በአይነ ስውር ላይ የቀለደ ከሆነ አይኑን አጥፍቼ አይነ ስውር አደርገዋለሁ። ኢትዮጵያ ትቅደም፣ ህዝቦቿ ቀስ ብለው ይደርሳሉ። የኔ ባል በጣም ጀግና መሪ እኮ ነህ። ድሮስ ያንቺ ባሉኝ እንዴት ጀግና አልሆንም? ንጉስ ሆይ ይሄ ሰውዬ አንዲት ጸጉሯን የተላጨች የካንሰር ታማሚ ላይ ሲቀልድባት ይዘነዋል። ግን እኮ ይሄ የዘመናት ጓደኛዬ ነበር። ያው ህግ ነው። አዝናለሁ ጓደኛዬ። ይቺ ሴትዮ አንዲት ያረገዘች ሴት ላይ ስትቀልድ አግኝተናታል። ምን ልታደርግ ነው? ያው ህግ ነው። እውነት ነው። ህግ ነው፣ ሊተገበር ይገባል። በያ ይላል በታያልሽ ነው። ምን ቀረ እንዴ አንተ ዛሬ አይደል እንዴ ማለት ለካ ፍቅሩ ስትሆን ምንም አይነት ነገር አይታይም። እጂ ቁጭ ብሪት ማለት ነው። ለካ ጸጉሯ ከዚህ ጋር ነው የሚጀምረው። ለዛ ነው ለካ እዚህ ድረስ የምትደፋው ጸጉሯ። እንዴ ጸጉሯን ከምትደፋ ድፎ ዳቦ ብትደፋ፣ ጥፍሯን ቀለም ከምትቀባ የደፋችውን ድፎ ማርማራታ ብትቀባ እንጣላ ነበር። አንጣላ። ፒኪኒ ከምትል ሚኒ ኬክ ብትጋግር፣ ካስክ ከምትገባ፣ እቁብ ብድር ምናምን ብትገባ፣ ሜካፕ ከምትል አብሲት ብትጥል እንፋታለን። አንፋታም ይላልኩኝ እኮ ሰላም እየተሰማኝ ነው። ዛሬ እንኳን ከነጋ 6 ነው የበላሁት። 5 ኪሎ ነው የጨመርኩት እያልኩ ነው በሁለት ቀን ጌታዬ። ልብሶች ሁላ ጠቦኛል ስለ ለነዲያን ልሰጥ ነው ለአንተም እሰጥሃለሁ። ማዘሩላ ቀላ አለችኝ እኮ አንተ። እኔ ጥያቄ ምን አስነክታኝ ነው? ያው ጭቃውን አስነካችኝ። በቃ አሁን ፓስታ ፍርኖ በልጄ መጥቶ ነው። አንተ ሚስት አግብተህ ሳይሆን መኖር ያለብህ ሆድህን ነው። በቃ ሆድህን አግብተህ ኑር። እንዴ ከምታስቢው በላይ ነው የሚያደናግሩት። በመጨረሻ መስማ ሁለቱ ምንም መልካቸው ማይለይ ምን ሆነሽ ደግሞ? ምን ሆነሽ ነው? አሁን እየሳቅሽ ነበር። ምንም አልሆንኩም አልኩህ እንዴ? እስማ ድንገት እኮ እንደዚህ ዛሬ ልገኝ ነው በሳቅ መስማ በመጨረሻ አንቺ ጭራሽ የማይገመት ምንድን ነው ደግሞ? ምንድነው? በቃ አንተ ምንድነው አትበለኝ። ምን ሆነክ ነው? ምንም አልሆንኩም። አሁን እየሳቅሽ አይደል እንዴ? በሰከንድ የምትቀየሪው ምንድን ነው? ታይ ምን ሆነሽ ነው? እና ምግብ ነገር በያ አልበላም። አባይ ምን ነው? ፒሳይ አይ ምንድነው ደግሞ? ምን ሆነሽ? ምንም አልሆንኩም። ኧረ በስመ አብ። አንዳንድ የኢትዮጵያ ሴቶች ግን ባህሪያችሁን አስተካክሉ። ወዲያው ትስቃለች፣ ወዲያው ትቆጣለች። ባልየውም ሲቸገረው ጥሏት ሄደ። ሁሉም ምግብ ቤት እያለ ማለት ነው ብራታ አንራብም። እኛ እንበላለን፣ በርተን እንቀብላለን። ምንም አያፈጥም። ቢመታን ነው ከምት ደግሞ ኖርማል ነው። ኖርሚዬ ነው ምት ጫቱሳ ጫቱ ችግር የለውም። ሴጣን ለክብሩ ሲል ያመጣዋል። ምግቡን ደግሞ የሁሉ ምግብ ቤት እያለ በራብ ሞትን ከተባለ ሌላ ታሪክ ነው ማለት ነው። ውርደት ነው። ኢትዮጵያው ከእያንዳንዱ ምግብ ቤት የመብላት መብት አለን ተሰጥቶና ጫት ደግሞ ሴጣን ለክብሩ ሲል ያመጣዋል። አሳስሩ። እውነት ነው። ያው ጫት መጥፎ ነገር ስለሆነ ሴጣን ለክብሩ ሲል ኬትም ብሎ ያመጣላችኋል። ከባዱ ምግቡ ነው። እሱንም በልታችሁ መሮጥ ነው። እንግዲህ ምን ማድረግ ይቻላል? አንተ ግን ወንድ ልጅ ሆኖ ፊቱንና ጸጉሩን አቮካዶ የሚቀባ ሰው አይገርምም? ወይ ቡራዬ፣ አንቺ አቮካዶ ትያለሽ እንዴ? ጥላ ተሸክሞ ሜዳላ አይደል? ምን ሆነሽ? ኧረ በጣም ነው ያስቀው። በእናትህ በጣም እንጂ አንቺ ዝናብ በመጣ መሰለኝ። አዎ እባክሽ ያንጠባጠበ። አይ በቃ እኔ ልጣሱልኝ። እዚህ ነው? አይ በቃ የወንዱ ወንዶችን አምተ አናት ላይ ፌስታል ታደርጋለህ ዝናብ ሲመጣ። አረ ያንተስ ከፋ። እኔ እስከዛሬ ጥቅማቸው ያልገባኝ ነገሮችን ነው የምነግራችሁ። እኔ እስከዛሬ በህይወት ዘመኔ ከተማርኩባቸው ኖሌጅ አንጻር አስተያየት አንጻር የምነግራችሁ ጥቅማቸው ያልገባኝ እስከዛሬ ስለ ተውላጠ ግስና ስለ ተውሳከ ግስ ምንድነው? ቆይ ምንድነው? የቱ ጋር ነው የጠቀመኝ እሱ ነገር? እኔ እንዴ እማውራው ተውላጠ ግስና ተውላጠ ስም እየፈተኩ እየነደፍኩ ነው እንዴ? እንዴ አረው ይበን ይንደፋችሁ። ይሄኔ ያመጣችሁብን ሰዎች ይቅርታ አድርጉልኝ። ይሄ ነገር ተገቢ አይደለም። በቃ ትውልዱን እየነደፍነው ነው ያለን። አመሰግናለሁ። እኛም እናመሰግናለን ይሄን ሐሳብ ስላነሳለን።
ምንድነው? ቆይ ጥቅሙን የምታውቁ ሰዎች እስኪ ያስረዱን። በቃ ይኸውልህ እንደነገርኩ ነው። የውሃ አትከፍል፣ የመብራት አትከፍል፣ በነፃ ነው የምትኖረው ነው ማለት። እንዴት? ያው መብራት አልገባም፣ ውሃ ግን እየተዘረጋ። እስከዛ ቻርጀር ምናምን እኔ ቤት እየመጣ ታረጋለህ፣ ቲቪ ታያለህ እኔ ቤት እንደተመቸ። አሬ ቀር ይላል። እሺ ጽድት ያለ ባለ አንድ መኝታ አለ። ሳሎን የለውም፣ ኪችን የለውም፣ ሽንት ቤት በፖስታ ነው። በፖፖ ማለት ነው። አከራዋ በቃ በቀን አንዴ ነው ቆልፎ ሽንት ቤት የሚከፍሉት። ለዛ እኮ አረ ጭቃሽኑማ ግድ ይላል። እሺ ወይዘሮ ዝናሽ ቤት ትገባለህ። ትንሽ ያስቸግረዋል። በቃ መቸገር ነው። እሳቸው ጋር ግባ አንተ። እሺ እኔ ልቸገራለሁ። ኪራይ ስንት ነው? ኪራይ ይኸውልህ በተቸገርክላቸው ልክ ነው። በጣም ከተቸገርክ በጣም ይቀንሱልሃል። የሚገርም ደግሞ እንደተቸገርክላቸው በጠዋቱ ማለት ነው ቁርስ፣ ክትፎ፣ ገንፎ፣ ቡላ ምናምን ነው የሚቀርብልህ ነው የምልህ እኮ። እንዴ እና ምን ትጠብቃለህ? ውሰደዋ። የሁሉ ነገር ነግረኸው እንዴ ልጁን አጓግተኸው ይዘኸው ሂድ። እንግዲህ ተመልካቾቼ ቀጣይ ይዤላችሁ የመጣሁት ጉዳይ እንግዲህ መሰረት መብራቴ ከዚህ ወደዚህ በሰርጀሪ ምክንያት ተቀይራለች እየተባለ እንግዲህ በብዙ ሶሻል ሚዲያዎች ላይ ሰርጀሪ አሰርታ ነው የመጣችው እንጂ እንደዚህ የ20 ዓመት ወጣት አትመስልም እየተባለ እንግዲህ ብዙ መነጋገሪያ ሆናለች። ፍርዱን ለእናንተ ልተውና ተመልካቾቼ ፎቶውን በደንብ ላሳያችሁ። ይሄን ይመስላል እንግዲህ እዚህ ጋር የስንት ዓመት ወጣት እንደምትመስል ፍርዱን ለእናንተ ልተው። እኔ ዲርማማ መሆኑ እኮ ነው። ዳርማር ትበል ምን ትበል ዳርማማ አሁን ዲርማማ መሆኑ ነው። ዲርማማ ብለው ይነቀሳሉ እናታቸው ምናምን። ምን አይነት ፊደል ያልቆጠረ ነቃሽ ጋር ነው ሄድሽው? አሁን ለመስተካከል አይችልም እኮ ምን ብለሽ ፊደል ትጨምሪበታለሽ? ቢያንስ የተማረ ጠቅጣቂ ጋር መሄድ ምን ይጎዳል? አሁን ይሄ አሁን ደግሞ በኩራት አስፋልት ላይ ዳርማር ጫማ ዳርማማ አደብልሽ ጥሩ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ። ይመቻችሁ። መልካም ሳምንት።